ሰላም ሰላም ቤተሰብ ተመልካቾቼ እንዴት አደራችሁ? እንዴት ቆያችሁልኝ? እኔ ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ጀምሩ። ዛሬ በአዲስ ነገር መጥቻለሁ። እኛ ስለምንድን ነው የሚቀርብን ብዬ አሰብኩኝ። ጆርዳን ውስጥ የምንኖረው በጣም በብዛት አለን እኛ ኢትዮጵያን ግን ያው ሶሻል ሚዲያ ምናምን ወጥቶ ወይም ስላላየናቸው ነው እንጂ ማለቴ በሶሻል ሚዲያም ብዙ አሉ እኛ ስለማናቃቸው ነው። እና ሰሞኑን ሶሻል ሚዲያ ላይ የሆነ ቻሌንጅ ተጀምሯል እና አንዳንዴ እንደ ቀልድ የምታወሩት ነገር በአጋጣሚና በእንደዚህ አይነት ነገር ነው ህይወታችሁ የሚቀየረው። እና አሁን ደግሞ ደስ የሚለው ነገር ሶሻል ሚዲያ የሰው ህይወት ቀይር እያየን ነው። እና ላይቭ አያለው ያው ቲክቶክ ላይ እንደ ቀልድ መስዑድ ጀማል ነው ይሄንን ነገር የጀመረ ላይቭ ላይ እንደ ቀልድ ናሆም ነው ፎንቴን ነው መሰለኝ ስሙ ብዙም አይገባም፣ ግን ናሆም ነው ስሙ። ላይቭ ላይ እንደ ቀልድ 1 ሚሊዮን ከገባ 500,000 ብር ሸልምሃለሁ አለ። ከዛ ቻሌንጅ ተጀመረ። ሰው አንድነት መተባበርም ደስ ይላል። ምን አለበት እንደዛ አይነት መተባበር ቢኖር የብዙ ሰዎች ህይወት ይቀየራል እና ደስ የሚል ነበረ። እንግዲህ ኢትዮጵያን በሙሉ እኔም ፎሎ አድርጌያለሁ እና እንግዲህ ይሄንን ልጅ 1 ሚሊዮን ገባ ማለት ነው። 500,000 ብር ተሸለመ። ቀላል አይደለም። ኢትዮጵያ ውስጥ ለሚኖር ሰው 500,000 ብር ታውቁታላችሁ ባለው ነገር በቀላል አይመጣም አይደለም ኢትዮጵያ። እኛም ቢሆን 500,000 ብር ለማምጣት ብዙ ፈክተን ነው የምናመጣው። እንደ ቀልድ አይደለም የሚመጣው አይደለም ኢትዮጵያ ውስጥ ለሚኖር እና እንደዛ አይነት እንደ ቀልድ የሚጀምረው ነገር አንዳንዴ በሶሻል ሚዲያ የምናያቸው ሰዎች ላይፋችሁ ሲቀየር ምናምን እናያለን። እህቶቼ ቲክታክ የምትጠቀሙ ጆርዳን ውስጥ ያላችሁ እንደዛ አይነት ቻሌንጅ ብትጀምሩ ጆርዳን ውስጥ በጣም ብዙ ልብስ ቤት የሚሸጡ አላችሁ፣ በጣም ብዙ አላችሁ። ጆርዳን የሚኖሩ ብላችሁ ሰርች ብታደርጉ በጣም ብዙ ኢትዮጵያውያን አሉ ጆርዳን ውስጥ ማለት ነው። እንደዚህ አይነት ቻሌንጅ ብትጀምሩ ጥሩ ነው ለእኛ ለማዳም ቅመሞች። እኛ ደግሞ እርስ በራሳችን ብንተባበር የምሬ ነው የምላችሁና ትልቅ ቦታ ነው የምንደርሰው። አንድ አሊ የሚባልም ፋሲካም የዚህ እድል ማለት የዚህ ቻሌንጅ ደርሷቸው እንግዲህ ተሸልሟል ማለት ነው። አንድ አሊ የሚባል ልጅ እንደ ቀልድ ነው ምን አለበት እኔም ቻሌንጅ ቢጀምሩልኝ ምናምን ስለው አንድ ዲሊቨሪ ነው የሚባል ካምፓኒ እንደዛ አይነት እድል ሰጠው ማለት ነው። እና የእሱ ደግሞ ደስ የሚለው ነገር 1 ሚሊዮን የተሸለመው 500,000 ብር ነበር የተባለው። 1 ሚሊዮን አሊ የሚባል አንድ ወንድማችን እንደኛው ስደት ላይ የሚኖር ያው ታውቁታላችሁ በሚያስቅ ቪዲዮዎቹ ምናምን በጣም የሚመቸኝ ልጅ ነው። በጣም ያው ተጫዋች ነው፣ ያስቃል ምናምን ቁም ነገርም ያወራል። እና ፋሲካም ሙሽዬ የምትባል ዱባይ ውስጥ የምትኖሩ ማታውቋት የለም፣ ፋሲካ ማለት ነው። እሷም ደግሞ ብሩክ ነው መሰለኝ፣ ብሩክ ሪል ስቴት ካምፓኒ። እሷም እንደዚህ አይነት እድል ቻሌንጅ ተሰጥቷት እንግዲህ ተሸላሚ ሆኗል። እና እንደዚህ አረብ ሀገር በየአረብ ሀገሩ የምንኖር እንደዛ አይነት ቢጀመር ጥሩ ነው። እናንተም ባለሀብቶቹ ባለ ካምፓኒዎቹ እናንተም ተጠቃሚ ትሆናላችሁ። እኛም ደግሞ እንደዛ አይነት እድል ብናገኝ ተጠቃሚ እንሆናለን። ጆርዳንስ ውስጥ ያላችሁ እንደዛ አይነት ነገር ቢጀምሩ ደስ ይለኛል ብዬ አስባለሁ። በጣም ብዙ አለው የሚገርማችሁ ነገር ጆርዳን ውስጥ ዱባይ ሳውዲ ከሚኖሩ በላይ ጆርዳን ውስጥ የሰው ብዛት ማለት ነው። ግን ጆርዳን ውስጥ ኢትዮጵያን አሉ የምትሉ አላችሁ። ግን አዎ በጣም አሉ። ያው ሶሻል ሚዲያ ላይ ወጥቶ ምናምን ስለማናያቸው ነው እንጂ በጣም አለ። እኛ እርስ በራሳችን ብንደጋገፉ ሁላችሁም የእውነት ዩቱብ ክፈቱ፣ ቲክታክም ቢሆን ክፈቱ። ቲክቶክ ደግሞ ምንም ጊዜ አይፈጅም ኤዲት ለማድረግም ምንም ቀላል ነው። ኤዲት አያስፈልግም። 5-6 ሰኮንድ ቀርጻችሁ መልቀቅ ነው። ምንም ኮንቴንትም አያስፈልግም። በቃ ምንም ኮንቴንት የምላቀርብ ምናምን የምትሰሩትን ነገር ሰው አሁን ጨዋታ ነው የሚፈልገው። ምንም የተለየ ነገር አይፈልግም። ብታዩት እንደውም ቁም ነገር የሚያወሩ ሰዎች ብዙም ተከታይ የላቸውም እና
በጣም ብዙ ጎበዝ ልጆች ደግሞ አላችሁ መስራት እየፈለጋችሁ ወይም ጊዜ ምናምን ስለሌላችሁ ምንም ደግሞ ቲክቶክም ሆነ ዩቱብም የእውነት መጀመሪያ ፍላጎት ካላችሁ ምንም አይከብድም። ግን ፍላጎት ከሌላችሁ በቃ የሆነ እንደ ተራራ ነው የሚከብዳችሁ። አንድ ነገር የሆነ ነገር ለዛ ነገር በጣም ፍቅርና ፍላጎት ካላችሁ ምንም አያቅታችሁም እና ዩቱብም ቢሆን ምንም አይከብድም እህቶቼ። ምንም ቪዲዮ መቆራረጥ፣ ኤዲት ማድረግ ነው። የታምኔል መስራት ደግሞ በጣም ቀላል ነው። ዩቱብ ላይ አንድ 6-10 ደቂቃ ብታዩት እንዴት ቪዲዮ ኤዲት እንደሚደረግ እንዴት ታምኔል እንደሚሰራ ብታዩት በጣም ቀላል ነው እህቶቼ። ስደት ላይ ያላችሁ የትኛውም አረብ ሀገር ያላችሁ የእውነት ሁላችንም ዩቱብ ክፈቱት። ዩቱብ ስትከፍቱ ወደ አሁኑ ተከፋይ ይሆናለሁ ሳይሆን በቃ ወዳችሁና ፈቅዳችሁ ነው መስራት ያለባችሁ። ለገንዘብ ብላችሁ ሳይሆን ገንዘብም ተከፋይ ትሆናላችሁ፣ ግን ተከፋይ እስክትሆኑ ድረስ ዋጋ ያስከፍላችኋል። እኔ መጀመሪያ ዩቱብ ስከፍት እንደዚህ ሶሻል ሚዲያ ላይ ዩቱብ ብር ከፈለኝ ምናምን ስሉ ሰምቼ ማለት ነው ወደ አሁኑ ነው የከፈትኩት። በእርግጥ እኔ ለብር ብያን ነበር። በጣም ፍቅሩ አለኝ ዩቱብ የመስራት ማለት ነው። ሳየው አመት ሆነኝ፣ ይኸው አመት አለፈኝ። ግን እኔ እስካሁን ገና ሞኔታይዜሽን ራሱ አልሆንኩም፣ እንኳን ተከፋይ ሊሆን ማለት ነው። ማርያምን ነው የምላችሁ። በጣም ደስተኛ ነኝ። ግድ የለኝ ብር ስለከፈለኝ እግዚአብሔር ይመስገን። አነሰ በዛ እየሰራው ነው። ግን ከብዙ እህቶቼ ከብዙ ሰው ጋር አስተዋውቆኛል። ወደፊት ደግሞ ከዚህ በላይ ትልቅ ደረጃ ደርሼ ደግሞ ተከፋይ ሆናለሁ። ተከፋይም ደግሞ ከሆንኩ ከእናንተ የሚደብቆ ነገር የለም፣ ወደ እናንተ ያደርሳለሁ። ምን ለማለት ፈልጌ ነው? ዩቱብ ክፈቱ። ዩቱብ ቻናል ማለት ገንዘብ ነው። ብትሸጡ መሸጥም አያስፈልግም። በደንብ ጠንክራችሁ ከሰራችሁ ገንዘብ ይገኝበታል። እያያችሁ ነው ዩቱብ ምናምን የሚሰሩት ይህን ገዛን፣ የቤት ገዛ፣ መኪና ገዛን ስሉ ህይወታቸው በዚህ በሶሻል ሚዲያ ሲቀይሩ እያየን ነው። እና እኛ አረብ ሀገር ያለ ነው ለምንድን ነው እርስ በራሳችንን ተደጋግፈን የእውነት ትልቅ ደረጃ እንደርሳለን። ሰዎች በእኛው አረብ ሀገር ባለ ነው እኛ በምንመለከተው ምናምን ተመልሶ ደግሞ እኛን ይሰድቡናል። ፈጣሪ ልቦና ይስጣቸው። ባለፈው ሊያሾ በጣም ነበር ማለት በጣም ነው የምትመቸኝ። ጠንካራ ሴት ነች። ከዚህ በፊት ያው ታውቁታላችሁ፣ እሷም አረብ ሀገር ነበረ በጣም። አሁን ደግሞ አለችበት ህይወቷን ቀይራ ምናምን ነገር በቃ ከሷ ጥንካሬ በጣም ነው የሚመቸኝና ግን አንዳንዴ ታውቁታላችሁ ወጣ ያለ ባህሪም አላት። ስትሳደብ ነበርና በጣም ነው የተሰማኝ። እዛው ያስቀራችሁ ለምትናፍቋት ሀገር አብቃችሁ ምናምን ስትል በጣም ነው ማለት ውስጥ የተሰማኝ። አንድ ሰው ጥቂት ሰው ላጠፋ ሰው እንግዲህ አንዳንዴ ተነስቶ አረብ ሀገር ሴቶች ላይ የንዴታቸው እንትን የምትሉ ሰዎች አላችሁና እባካችሁን እኛ ለእናንተ ባንጠቅም የሚያስፈልጉም ቤተሰቦች አሉንና እንደዛ አትርገሙ። ሲጀመር ሰው ፈጣሪማ በሰው እርግማን ቢሆን ኖሮ ማንም በዚህ ምድር አይኖርምና ኪዳነ ምሕረት እናቴ ለሀገራችሁ አታብቋ በሰው ሀገር ታስቀራችሁ ምናምን ስትል ነበርና ኪዳነ ምሕረት እኮ እንደ ሰው ባለው አትመራም። እሷ ምትራራ እናት ነችና ፈጣሪ ልቦና ይስጣችሁ። እንደዛ የምትሉት ምን ለማለት ፈልጌ ነው? ሁላችሁም ሶሻል ሚዲያ ላይ ጠንክራችሁ ስሩ እህቶቼ። ሼር አድርጉ ደግሞ ለሚመለከተው አካል እንደዛ አይነት እድል ቻሌንጅ እንድሰጡን ጆርዳን ውስጥ የምትኖሩ ባለሀብቶች ማለት ነው። ወዳችኋለሁ። አዳዲስ የሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብም አድርጉ። ስለምትከታተሉኝም ስለምታበረታቱኝም አመሰግናለሁ። ወዳችኋለሁ። መልካም ጊዜ፣ መልካም ቆይታ። ቻው